ለኛ የጥቁር ቀን ነው። እኔ ጥቅምት አንድ ኮርት ቀርበሽ እስካላየው ድረስ አዲስ ዓመት ሀገር ይመጣለው ያልኩትን ሰርዣለሁ። እስከ ጥቅምት አንድ እኔ ጥቁር ነው የምለብሰው። ያንቺን ፍትህ እስካላገኘው ድረስ እኔ አንቺ የለበሽውን ጥቁር እለብሳለሁ። የትም ቦታ ጥቁር ለብሼ ነው እምወጣው። ጥቅምት አንድ አንቺ ፍትህ ካላገኘሽ ላይ ነጭ ልብስ አልለብስም። እኔ ጥቁር ለብሼ ጥቅምት አንድ አንቺ ፍትህ ካላገኘሽ አገሬ አልገባም። የልጆቼ እናት አያርገኝ። ያንቺም ፍትህ በአደባባይ እሱ አይቀለብም። ወጥቶ የባህር ዳር እስር ቤት ይሰበራል። ይኸውልሽ ደስ ሊልሽ የሚገባው ዛሬ አባቱ ቤት ገብተው የ80 ምናምን አባት ነግረውናል እንዳትነኳቸው ብለን ነው። እሳቸው አልጋ ላይ ናቸው። አንዳቸውም ሄዱ እንዳሳደዱሽ በሁለት ቀን አሳደናቸዋል። ፍትህ ባህር ዳር እየተፈለጉ ነው። ሜካፕ ተቀብቶ ለማምለጥ እየታገለ ነው። ወንድሙ እህቱ ዛሬ አልጋ ስር ናቸው ያሉት። እንዳሳደዱሽ እናሳድዳቸዋለን። በህይወት አይኖሩ። ጠበቃ ዶክተሩ አንቺን ያሳደዱሽን ሁሉ አንቺ ብቻ ኢንፎርም አድርጊ። ማማ አንጀትሽን እንዳቃጠሉት አንጀታቸውን እናቃጥላለን። ይሄ የኛ የሁል ጊዜ ስራችን ነው። እኔ ፕሮሚስ ምገባልሽ አንቺ ፍትህ እስካላገኘሽ ድረስ እኔ ሀገሬ አልገባም። ግንባይ ላይ ያለውን ባንዲራ 11 ዓመት ያረኩትን አውጥቼ ነው ረወርኩት። እኔ ኢትዮጵያ አይደለሁም። አንቺ ፍትህ ካላገኘሽ፣ መለክሴዋ ፍትህ ካላገኘች፣ ያቺ መለክሴ እንዳንቺ ተሰዳ ከባህር ዳር የወጣችው መለክሴ በገዛ በኢትዮጵያ በኦርቶዶክስ ቤተክርስቲያን አስተዳዳሪ ቄስ እኔ ይኸውልሽ እንደዚህም ስሜታውኝ አላወራም ብዙ ጊዜና ጧት ስነሳ ያንን ቪዲዮ አየሁት። እንደውም ቲክታክ ላይ ገና አልተጀመረም ነበርና በቃ አልቻልኩም። በጣም ነበር የተረበሽኩት። እንደው እኔ አንቺን እግዚአብሔር ምን ያህል ጽናት ሰጥቶሽ ያንን ራሱ መልእክት ያስተላለፍሽበት ነገር በጣም ነው የገረመኝ። ግን እግዚአብሔር መልካም ነው። ያንቺ ልጅ ሞት፣ ያንቺ ልጅ እንባ፣ ያንቺ ልጅ ሰቀቀን፣ ደም፣ ሁሉ ነገር እግዚአብሔር ምስክሬ ነው የምልሽ። እኛ መቼም ዝም አንልም። እኔ በግሌ ምክንያቱም ምናልባት ያንቺ ልጅ ለብዙ ከዚህ ለተደፈሩ ለተገደሉ ህፃናት ምናልባት እሷም እረፍት ታገኛለች፣ የሆነ መልስ ተመልስ ይሆናል። ገብቶሻል? እና እኛ ሀገር በጣም ብዙ ህፃናት እንዲገደሉ፣ እንዲሞቱ፣ እንዲደፈሩ የተደረገው የህጉ መላላት። ገብቶሻል? ህጉ በጣም አስቀያሚ ነው። እኔ አሁን ፍትህ ነፍሷን ይማረውና ፍትህ ለኤቨን ብቻ አይደለም። ፍትህማ ፍትህ እስር ሌሎች ፍትህ አይደለም። እንደሌላው ሀገር ህፃናትን የሚደፍር በሞት ቅጣት የሚባል ነው አቋሚ። በቃ ሌላ ወሬ ያስፈልግ። እዛ ላይ ነው መበርታት ያለብን። በቃ ይበቃል። ገብቶሻል? እና አይዞሽ ሁሉም የኢትዮጵያ ህዝብ በይሄ በሰሞኑኛ እንዳይቀር ነው የሚሆን። መቆም አለብን። ሌላው ሀገር ይኸውልሽ ህፃን ልጅ እንደዚህ ሆኖ የሚተኛ የለም። አገሪቷን ነው የሚያምሷል። በተለይ ህፃናት የትኛው ታዲያ ማን ነው የሚረከበው? ሀገር ተረክ የህፃናት ምናምን። ስለዚህ ያንቺ ልጅ ደም፣ ያንቺ ልጅ እንባ፣ ያንቺ ልጅ ሞት የሁሉም ነው። እኔ ልጅ አለኝ እናቴ ገብቼ ይኸውልሽ ከመኪናው ወጥቼ ገብቼ ልጆቼ መልሼ እስካቅፋቸው እኔ የማውቀው የነበረውን ስሜ። እሺ እና አይዞሽ እግዚአብሔር አለ። የእውነት ነው እግዚአብሔር ይክስሻል። እግዚአብሔር ሌላ በረከት ይሰጥሻል፣ ሌላ ልጅ ይሰጥሻል። እና ነፍሷን ይማረው። ከጎንሽ ነን። እኔ በተለይ ይሄ ፍትህ የሚባለው ላይ አትሊስት ሁሉም የኢትዮጵያ ህዝብ የሚያርፍበት አትሊስት ይሻላል የሚባል እኔ በነገራችን ላይ እንዲህ ታኝኮ ቢበላ ይቅርታ አድርጊልኝ፣ ታኝኮ ቢበላ አረካ ቢበላ። ምክንያቱም የሰው ልጅ እንዲህ ነው፣ አውሬ ነው። ለአውሬ ደግሞ መድኃኒቱ የአውሬ ባህሪ ነው የሚያስፈልገው። እኛ ሀገር አጉል ባህል፣ አጉል ካልቸር፣ አጉል ሃይማኖቴ የሚባል ፍልስፍና ገና ቤት ለቤት የእያንዳንዳችንን ልጅ ይታጨዳል። ከዚህ አይነት ፍልስፍና ካልወጣን ገና ነን። ስለዚህ አይዞሽ።